ከነገረች ነገር አንፃር ሁለታችሁም ስትገናኙ ደስተኛ ትሆኑበታላችሁ ምናምን ብዬ አስቤ እንጂ የሆነ ውስጣችሁ እንደዚህ ጥላቻ ምን እንዳለባችሁ ምንም ነገር ስለማላቅ ነው። እኔ ጥላቻ የለብኝም። እኔ ማውቀው ነገር የለም። ካወቅሽ ደግሞ በግልጽ እንዲህ ነው የሚባለው። ያውልሽ እኔ ካንቺ ጋራ ማውራትም ምንም አልፈልግም። ታውቂዋለሽ ብዬሻለሁ። ስለዚህ ከሷ ጋር የምትቆይ ከሆነ ወይኔ ልሂድ። ኧረ እኔ ልሂድ፣ ችግር የለም። እናንተ ጨርሱ፣ እንደጀመራችሁ እናንተ ጨርሱ፣ ችግር የለውም። ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ቆይታ እንዴት ነበረ? እኛ ጋር በጣም አሪፍ ነው፣ እግዚአብሔር ይመስገን። ያው ዛሬ ለየት ባለ ቪዲዮ መተንላችኋል። እንግዲህ ከአዲስ እንግዳ ጋር ነው ያለ ነው። ያው ለእናንተ አዲስ አይደለችም፣ ግን እኛ ቤት ላይ ከዚህ በፊት አይተናት አናውቅም እና አዲስ እንግዳችን ናት። ሰላም ቢያችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገናለሁ። ዛሬ አዲስ ቤት ነው የተገኘሁትኝ። ደስ ብሎኛል በመገኘቴ። እንግዲህ ከምወዳቸው ከማከብራቸው ጋር ነው የተገኘሁትኝ። ትልቅ ቦታ አለኝ እና ዛሬ የሚገርም ጊዜ ልናሳልፍ ነው የተቀጣጠርነው እና ለየት ያለ ጊዜ ልናሳልፍ ነው። በዛውም ደግሞ ማዙካ የሀብቴ ማዙካን በነገራችን ላይ ትመቸኛለች። ወጣት ናት ምናምን ነገር የእሱ እናት አትመስልም እና ቤተሰብ እሷን የተወሰነ ማወዛገብ አለብን። ግዴታ ነው። ጠንከር በል ወገብህን አሰር። ችግር የለውም። በደንብ ፕራንክ የምታደርጊያት አንቺ ስለሆንሽ እናወዛግባታለን። በጣም ነው መወዳት፣ እንደነገርኳችሁ ደስ ትለኛለች። እና ፋሚሊዎች ማዘሯ እሷን እንደምታገኛት አታውቅም እና ወደዚህ እንድትመጣ ቀጥሬያታለሁ። በጣም ብዙ ጊዜ ትለኝ ነበረ ቡዜን ላገኛት እፈልጋለሁ፣ ስልኳ አፈላልግልኝ ምናምን። ሰሞኑን ራሱ ቡዜን ለምንድን ነው አታገናኝ ምናምን ብላ ብዙ ቀን ነው የምትለኝ እና ያው እኔም ትንሽ ታስቸግራለች፣ ቶሎ አትገኝም እና እንደነሱ ናቸው። ያው ላገኛ ስላልቻልኩ ነው በዚህ አጋጣሚ እና ዛሬ ተገናኝተናል አብረን። ያው ማዘሯን ሰርፕራይዝ እናረጋታለን። በዛውም የሆነ ፕራንክ ለማድረግ አስበናል። ምንድነው ያሰብነው ፕራንክ? ማዘሯ በምትመጣ ሰዓት ሁለቱን እናገናኛቸዋለን። ከዛ በኋላ አትመችኝም፣ እኔ ለሷ ከሆነ የጠራኸኝ ምናምን እኔ እሄዳለሁ ምናምን ብላ በጣም ጓትላለች እና በዛው ደግሞ የማዘሯን ሪያክት ምን እንደምትል ብቻ በጣም የምትደነግጥ በጣም የምትናደድ ነው የሚመስለኝ ፋሚሊዎች እና ያው አብረን እናየዋለን። እስቲ በጣም ነው የምትናደደው፣ ምክንያቱም በዚህ መልኩ አጠብቀኝም እኔ ለዛ እኮ ነው የምትናደደው። ብዙ ጊዜ ሰላምታችንን ምናምናችንም የሆነ ደስ የሚል ነው ግንኙነታችን እና የተወሰነ ጊዜ ራቅ ብዬ ነበረ፣ ጋፕ ነበረን እና አሁን ለበዓል መጥቼ ላገኝሽ ፈልጋለሁ እያለችኝ አልተገኘውም፣ እንደነገራችሁ ማለት ነው። ከሱ ጋር ራሱ ትናንትና ነው ያገኘው እና ለዛ ነው አልጠብቀውም ጭራሽ። አሁን ዘራፍ ስልባት እንዴ ምን ነካት ሁላ ምትል ነው የሚመስለኝ። እስቲ እናያለን ምትለውን ነገር ቀጥራታላ እዚህ እንዳለው ነግሬያታለሁ። ትመጣለች። ያው ስትደርስ መደወሏ ስለማይቀር ያው እኛም እናያታለን። ቦታው ፍሪ ስለሆነ ስትደርስ የበለጠ እንትን ምን ይሆናል። ከዛም በፊት ደግሞ ያሳለፋችሁትን ነገር ነግራኝ አብረን አንድ አካባቢ ነበረም። እኔ ትንሽ ነበርኩ መሰለኝ ብዙም አላውቅም በዛ ሰዓት እና ስላሳለፋችሁት ነገር ስትነግረኝ ያው እኔ ራሱ ላገኝሽ በጣም ነው የጓጓሁት። እሷም ደግሞ በዛ ጉጉት አግኝታሽ አትመችኝም ምናምን ስትልህ ደግሞ ምን ያህል ልደነግጥ እንደምትችሉ አስቡት ፋሚሊዎች። በጣም ከባድ አስበዋል። አከብረዋለሁ ወደዋለሁ በምትለው ሰው አንተ አልፈልግም ምናምን ስትባል የሚሰማህ ነገር ከባድ ነው። ብቻ እኔ በጣም ልደነግጥ ነው የሚመስለኝ ፋሚሊዎች። እሷም ድንገት ከምትደርስብን እዚህ እስከዛ እሷ ደበቅ ብላ ትጠብቃታለች እና አዲስ እንደገባው ነው የማደርገው። ይሄንን አታውቅም እንደተገናኘን ምንም አታውቅም። ቀጥሬያታለሁ ብዬ ምናምን ነው ምነግራት፣ አልመጣችም እና ፋሚሊዎች ትታየኛለች፣ እሷ ትመስለኛለች፣ ከዛ በኩል እየመጣች ነው። ብቻ እንዳታያት ፋሚሊዎች፣ እኔ የፈራሁት እሱን ነው። አይታት ከሆነ ታቅብኛለች ማለት ነው። ናት እሷ ናት እርግጠኛ በጣም እኮ እንዴት ነሽ? ሰላም ነው? ደህና ነሽ? ካሜራ ደቀነጠበከኝ። በሰላም ነው? በሰላም ነው። ሰላም ባያቸው ፋሚሊ። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቆይታ ሁሉ መልካም፣ ሰላማችሁ ዝት ይበልልን። የኛ ምርጥ ቤተሰቦች እንወዳቸዋለን። እኔ ያው ከመጀመሪያም ስለነበርኩኝ ሰላም ብያቸዋለሁ ቤተሰቦችን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የጠራሁሽ። ዛሬ አዲስ ቪዲዮ ነው ያለን
እስቲ ገምቺ ምን ሊኖር ይችላል ብለሽ አስቢ እስቲ። እንጃ አልነገርከኝ፣ እንዴት አውቃለሁ እኔ? ሰርፕራይዝ ነው በቃ ለአንቺም በጣም የሚገርም ብዙ ጊዜ ስጠይቅኝ የነበረ ነገር ነው። በቃ የሆነ በጣም ሊያስደስትሽ የሚችል ነገር ነው እና እስቲ ዝም ብለሽ ትንሽ ገምቺ። እንጃ መገመት አልችልም። ምክንያቱም ብዙ ነገር ሊሆን ይችላል የጠየቁት፣ ስለዚህ መገመት አልችልም። ይነገር ፋሚሊዎች አዎ ይነገር። እኔ አሁን ሰርፕራይዝ ስለሆነ ከሌ ነው ብዬ ምናምን አልነግርሽም። ያንን ሰው ሲመጣ ቀጥሬዋለሁ፣ እሱም ወደዚህ ሲመጣ ነው የምታየው። ግን ያው ገምቺ ቢያንስ ሊሆን ይችላል ብለሽ የምታስቢውን ሰው። አቤል ነው? አይ አቤልን ማገናኘት ስላልኩኝ ነው። ያው አቤል አይደለም። ቡራ ያው ከነሱ ውስጥ አይደለም እንግዲህ ፋሚሊዎች ሁለት እድል ሰጣነው። አይኒ እነሱ ወጣር በቃ ፋሚሊዎች ሶስት እድል ሰጥተናታል። ምንም ልታውቅ አልቻለችም። ያው በቃ እንግዲያውን ሲመጣ ብታይ ይሻላል። ምክንያቱም ሰርፕራይዝ ነው ማለት ያለብሽ። አሁን ከሌ ነው ብዬ እንደዚህ ነግሬ ሰርፕራይዜን ማበላሸት አልፈልግም እና ያ እንግዳ ሲመጣ ብታየው ነው የሚሻለው። እንዴት ከነ አገናኘኝ እያልኩት እኮ በስመ አብ ነው እንዴ? አልነገርካትም ነበር? ኧረ አልነገርኳትም። አንድ እንግዳ አለን ይመጣል ምናምን ብዬ ነው ነገርኩት። ምን እንዳለሽ ታዲያ? ልጆች ደህና ናቸው? ሁሉ መልካም? ስማም ስላገኘሁሽ ደስ ብሎኛል በጣም። እኔ ከመሀላችሁ ልሆና ለምን? ያው በደንብ እንድታይ ነው ለካሜራ በደንብ እንድታይ ነው። በደንብ ማውራት አለብን እንጂ ታወራላችሁ። ያለው ቤተሰብ ሁሉ ሰላም ነው? ከመጣሽ ቆየሽ? ለበዓል ደህና ነኝ፣ ግን ከአንቺ ጋር እንደነበረ አላወቅኩም ነበር እውነት ለመናገር። ያው እኔ አልነገርኳትም። ማን እሷን ቀጥታ ደወልኩላት፣ አንቺን ደወልኩልሽ። ያው አንቺን እንደምታገኝሽ አታውቅም እሷ። ብዙ ጊዜ ላገኛት እፈልጋለሁ ምናምን ስላልሽኝ ላገናኘሽ ስለፈለኩ ነው። ያው ትንሽ አስቸግራኛለች በእርግጥ ሳገኛት። ያው ታወራላችሁ ያለውን ነገር ግን ለምን እንደዛ ብለሽ ጠየቅሽ? አይ እኔ አንተ ብቻ ነበር የመሰለኝ። እኔ ደግሞ ደስ አላለኝ እውነት ለመናገር። አይ ብቻዬን እንኳን አልነበርኩም። ያው ከሷ ጋር ነው እናገኝሻለን። ከአንተ ጋር መገናኝ ነበር የመሰለኝ። እሷ መኖሯን አላወቅኩኝም። ባይሆን ጥሩ ነበር፣ ደስ ይለኝ ነበር። ችግር ያለው ነው ከሷ ጋር ማለት እኔ በቃ ሳያት አትመቸኝም። ዝም ብዬ ለምን እንደሆነ አይገባኝም። አንተ ሲጀመር አንተ ራስህ እኔ እንጃ ከሷ ጋር ለምን እንደዚህ እንትን ትላለህ? እናት ናት በእርግጥ ልክ ነው። እሱን እንትን አለ፣ ግን እሷን ማገናኘት አልነበረብህም። እኔን እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። የምሬን ነው? አዎ የምሬን ነው። እንደዚህ ቢሆን ኑሮ አልመጣም ነበር። ይሄን ያህል? አዎ ይሄን ያህል ማለት ይቅርታ እናት በእርግጥ ሊከፋህ ይችላል፣ ግን ምንም ማድረግ አልችልም። ለምን ደበረሽ? እኔ እኮ ያው እሷ የነገረችኝ ነገርን ሳቅ ከዛ በፊት ብዙ ቀረቤታ አለን፣ አንድ አካባቢ ነበርን፣ በጣም ብዙ ነገር አሳልፈናል ስትለኝ እኮ ልክ ግን ሊሆን ይችላል አሳልፈን ሊሆን ይችላል ምናምን፣ ነገር ግን አሁን ሳያት ብቻ እኔ አትመቸኝም። በቃ ሰራቸውን ስራዎች አይመቸኝም፣ አትመቸኝም። በቃ ምን ያደረኩሽ ነገር አለ? እኔ እኮ የበፊቱን ነገር ስላየው ነው እንዴ ያገናኘኝ የነገርኩት እንጂ ሌላ የተፈጠረ ችግር አለ እኮ። ለሳዩሽ በቃ ባላገኝሽ ደስ ይለኝ ነበር እኮ። ምንድነው ችግሩ? እንዲህ ደግሞ ቢሆን ኖሮ አልመጣም ነበር ሀብቴ፣ እውነት ለመናገር ማለት ነው። ምን ያስቀይምሻለሁ? እንትን ያልሽን ነገር አለ ነው? የተናገረው ነገር የለም፣ የተደራረስበት ነገር አለ። እኔ እና አንቺ በቃ አልኩሽ እኮ እኔ ተናገርኩኝ። እንግዲህ ይሄ ባህሪ አይደለም። አሁን እኔ ማውቀው ባህሪሽ እንደዚህ አይደለም ነው። እየቀለድሽብኝ ነው። ምንም እየቀለድኩ አይደለም። እንዴት ነው የምቀልደው? ፕራንክ እያደረግሽ ነው አይደለም? በጭራሽ አይደለም። እንዴት ነው ፕራንክ የማደርገው? እርግጠኛ ነሽ? አዎ በጭራሽ። አይ በጣም ግራ ስላገባኝ ነው። እኔ አንተን መስለህ አንተ ብቻ መስለኝ ነው የመጣሁትኝ እንጂ አልመጣም ነበር ሲጀመር። ያው በእርግጥ አለመናገሬ ይቅርታ፣ ግን ያልነገርኩሽ ያው እሷን በጣም ታገኝሽ ስለምትፈልግ ያው ከነገረችኝ ነገር አንጻር ደግሞ ካሳለፋችሁ ነገር አንጻር አንቺም ስታገኛት በጣም ደስ ይልሻል ብዬ በማሰብ እንጂ ይሄን ያህል ችግር ይፈጥራል ብዬ አስቤ አይደለም። ምናልባት ደግሞ የሆነ ያስቀየመችሽ ነገር ካለ ምናምን ይናል ማስቀየም ምናምን ማለት ሳይሆን በቃ እኔ ማየትም አልፈልግም። አንቺ በቃ አልፈልግም ማለት ነው። እሱ አልፈልግም ወይስ ምናልባት ካሜራ ግን ዝም ብለሽ ነው? አይ ሲጀመር ካሜራ እኔ የመሰለኝ በቃ ካንተ ጋራ ያለውን ነገር ነው የመሰለኝ። ካሜራውን ራሱ ሳይ ግን ሳያት እንትን ብያለሁኝ። የተወሰነ እንትን ልበላት ብዬ ነው ስመጣ ራሱ እንትን ያልኳትኝ ማለት ነው።
ግን ማየት አልፈልግም እኮ መብትሽ ነው። ግን በእንደዚህ ሁኔታ እኔና አንቺ የተነጋገርነው ነገር የለ፣ የተገናኘንበት ነገር የለ። ደግሞ ከተገናኘን ሲጀመር እንደዛ አድርገሽ እንዴት ነው እንደዚህ? ምን አደረኩ? ምን ማለት ነው ይሄ? አንቺ ራስሽ ታውቂዋለሽ። ሲጀመር እኔ አድርጌሽ? አዎ አንቺ ታውቂዋለሽ። እሺ ንገሪኝ በቃ። አንቺ ታውቂዋለሽ። መናገር አይጠበቅብኝም ሲጀመር ማለት ነው። ምንም መናገር አይጠበቅብኝም። እኔ እኮ በዚህ ልክ እንዴት ሆናላችሁ ብዬ አይደለም። እኔ እኮ እንደውም ሁለታችሁንም ሻይ ቡና ብዬ የሆነ ቦታ ተቀምጠን ብዙ ነገር በጣም ስለምወድሽ መጀመሪያ ካለው ሁኔታ ነው እኔ ላገኝሽ የጓጓሁት። እንደውም ለበዓሉ ላጠራቸዋለሁ ምናምን ብዬ እንደውም ሰርፕራይዝ ነው ሲለኝ ብዙ ሰው ነው የጠራውለት። ከነዛ መካከል አብራችሁ ቤት ጋብዛችኋለሁ ብዬ ያሰብኩት ሊሆን ይችላል። አሁን አንቺ ስለጠየቅሽው እንድንገናኝ ፈልጎ ሊሆን ይችላል። ግን አንተ ደግሞ እኔን መጠየቅ ነበረብህ። የኔ የውስጤን ነገር ማግኘት ትፈልጊያለሽ ወይ ማለት ነበረብህ። ግን አላልከኝም። ነሽ በእርግጥ እንደዛ ስላልነገርኩሽ ይቅርታ። ግን ለሷም አልነገርኳትም። ያው ቅድም ብዬሻለሁ ከነገረች ነገር አንፃር ሁለታችሁም ስትገናኙ ደስተኛ ትሆኑበታላችሁ ምናምን ብዬ አስቤ እንጂ የሆነ ውስጣችሁ እንደዚህ ጥላቻ ምን እንዳለባችሁ ምንም ነገር ስለማላቅ ነው። እኔ ጥላቻ የለብኝም። እኔ ማውቀው ነገር የለም። ካወቅሽ ደግሞ በግልጽ እንዲህ ነው የሚባለው። ያውልሽ እኔ ካንቺ ጋራ ማውራትም ምንም አልፈልግም። ታውቂዋለሽ ብዬሻለሁ። ስለዚህ ከሷ ጋር የምትቆይ ከሆነ ወይኔ ልሂድ። ኧረ እኔ ልሂድ፣ ችግር የለም። እናንተ ጨርሱ፣ እንደጀመራችሁ እናንተ ጨርሱ፣ ችግር የለውም። ግን እኔ በዚህ ልክ ትወርጅብኛለሽ ብዬ እኔ አስቤም አይደለም የመጣሁት። ነገርኩሽ። በጣም ስለማከብርሽ፣ በጣም ስለምወድሽ ሚዲያም ላይ እያየሁሽ ስለነበረ ከዛ በፊትም የነበረው ነገር ስለነበረ እንጂ ማግኘትም አልፈልግም። እኔ በዚህ ልክ ደግሞ ትወርጅብኛለሽ ብዬ እኔ አስቤም አይደለም። እሱ ጥሩ ነው። በቃ እንደዚህ ማሰብሽ ነው የምፈልገው ሲጀመር ማለት ነው። አመሰግናለሁ። እሺ በቃ ችግር የለውም። እናንተ ጨርሱ፣ እኔ ችግር የለብኝም። እሱ መብታችሁ ነው። እኔን እስከ ጠራኸኝ ድረስ ኧረ እና ኧረ ፍራንክ ነው፣ ፍራንክ ነው። ኧረ ነው ፍራንክ ነው። ልቀቀኝ እስኪ በእናትህ። ኧረ ፍራንክ ነው። እኔ በዚህ ልክ እንደዚህ አውርቼሽ እንዲህ ነው የምታወሪኝ? እንዴ ነው ዘራፍ የምትይ እኮ ነው መሰለኝ። ዘራፍ የሆነ ካለኝ አክብሮ ወይ እኔ ውድ ነኝ እና ይቅርታ። አይ እኔ የሆነ በጣም ይቅርታ ማለት ሰዎችን እንደዚህ ተነጋግሬ ስለማላውቅ ግራ ገባኝ። አንደኛ እኔና አንቺ የተደራረስንበት ነገር የለም። ከዚህ በፊት በፍቅር ነው እኔና አንቺ የተለያየ ነው። አሁን ይሄ ነገር ሲመጣብኝ እንዴት ቢያንስ ቆየ ከተገናኘን እንዲህ ነው ወይ የምታናገረኝ ብዬ ለራሴ ውስጥ ጥያቄ ውስጥ ነው። መጀመሪያ ጓጉቼ ነው ሲጀመር ማለት ነው። ደቀናችሁ ነው የጠበቃችሁ። ዘራፍም እንዳለ ውስጥ እንትን አለ። መጀመሪያ ጓጉቼ ነው ያገኘሁሽ። ሳስበው ግን መጀመሪያ መግቢያ ሰርተናል። በነገራችን ላይ አለበት እሱ እኔ ብቻ ተማለበታ ኖረበት ነው እንደዚህ አዛም ታረጉኝ። እኔ በዚህ ልክ ሁላ እንትን አክት እናደርጋለን ይሳካልናል ብዬ አላሰብኩም ነበረ። እኔ በጣም ደንግጫለሁ። አንደኛ ቪዲዮ ይዛችሁ እየተጠበቃችሁ እንደዚህ አይነት ነገር ለምን የሚለው በቃ ሌላ ነገር ከማወራ ወጥቼ ማውራት እችላለሁ ብዬ ነው ዝም ያልኩሽ። ኧረ እኔ ሁሉ ሰዓት ራሱ ታወራናለች ብዬ አላሰብኩም። በስትሽን ሳላደንቅ አላልፍም። በዚህ አጋጣሚ ታግሰሽ ነው እኔ ዘራፍ ስል ታግሰሽ ነው እያወራሽ የነበረው። ከቪዲዮ ውጭ አወራሻለሁ ብዬ አስቤ ነው። ምክንያቱም ቪዲዮ ላይ እንደዚህ አይነት ነገር ብዙ ጊዜ ስለሚከሰት ያን ነገር አልፈለኩትኝም። ግራ አልገባሽም? ግን ምን አድርጊያት ነው ምናምን ብለሽ አልደነገጥሽም? የቆየውን እያሰብኩት ነው። ምን አድርጊያት ነው እያልኩ ነው። እናንተ እያወራችሁ ነው እያሰብኩ ነው። ግራ ተጋባው። የሌለ ንግግር ታመጣዋለች ሲጀመር። ማንኛውም ተሳክቶልናል ፋሚሊዎች። በሚገርም ሁኔታ ነው ፕራንክ ያደረግናት። ለማንኛውም እኔ ራሴ ስላገኘሁሽ በጣም ደስ ብሎኛል። ሁለታችሁንም ስላገኘኋችሁ ደስ ብሎኛል። እናንተ ቤት ስለተገኘው በጣም ደስ ብሎኛል። ደስ ብሎናል እና በጣም ማከብራቸውና መወዳቸው ቤተሰብ ናቸው። እና እንግዲህ አክብራችሁ ደግሞ ስለጠራችሁኝ አብረን እንሆናለን ስላላችሁኝ በጣም አመሰግናለሁ። እኔም አመሰግናለሁ። በጣም ነው ጌታን መውድሽ ማለት ነው። አመሰግናለሁ። እና ደግሞ ልጆችሽ ራሱ ከልጄ ጋር አንድ ትምህርት ቤት ነው የሚማሩት። እና ቅድም እያወራች ነው እንዴ የቡዜ ልጅ ያው ብዙ ጊዜ ያው ታይሻለች እና ብዙም የምታቅሽ አይመስለኝም። ያው በስልክ ምናምን ስናወራ ትሰማለች ቡዜ ምናምን ስለምላት እና በፊት ጓደኛ የነበረች እንደዚህ ምናምን ታሪኩ ረጅም ማጫወታቸው ስለሆነ ያውቃሉ። እና አብረን አንድ ትምህርት ቤት ነው የምንማረው ምናምን ብላ ነገረችን። በቃ እንዲህ እኮ ቤተሰብ ናችሁ በቃ እንደዚህ
ብያው ጎላ የሚል ነገር አወራቸው። ስለዚህ መያዝ ጥምረቱ የባሰ ጎልቷል ማለት ነው። አሪፍ ሆኗል ማለት ደስ ይላል። አደራሽ እንግዲህ ታዲያ ሴት ልጅ ናት። አይዞሽ አትስቂ፣ ችግር የለም እንደዛ እንኳን እና በጣም ደስ ይላል። እና በዛ አጋጣሚ ልንገርሽ ብዬ ነው። እና ደስ ብሎኛል። ደግሞ ቆየሽ እዚህ ከመጣሽ? ቆየሁኝ። ያው እንግዲህ ከልጆቼ ትንሽ ሰፋ ያለ ጊዜ ያስፈልገኛል። አያስፈልግም? ያስፈልጋል። በአመት አንዴ ትመጪና እንግዲህ ያኔም ረጅም ጊዜ የተለያየንበት ወቅቶች አሉ። አሁን ላይ ደግሞ ይናፍቃሉ። ከነሱ ጋር የተወሰነ ጊዜ ላሳልፍ ብዬ ነው። ያ ኮንዶም ለባሉ እናገኝሻለን ብለን አስበን ኧረ ሁላችንም ቢያንስ አግኝተናችሁ ቤት አብረን እናከብራለን በዓል እናሳልፋለን ብለን በጣም ብዙ ነገር አስበን ነበረ። ግን ያው እንዳጋጣሚ ሆኖ ማናቸውንም ማግኘት አልቻልንም። ያገኘነው ያው ቢኒና ኤፍሬምን ነው። እነሱንም እንዲያገናኙ ብዙ ለፍተን ነበረ፣ ግን ምንም ልናገኝ አልቻልንም። ቢዚ ነው። እዚህ ስትመጣ ቤተሰቡ ብዙ ስለሆነ አንዱ ጋር ሲባላል የለም በቃ ምን እናድርግ፣ ይቅርታ እንግዲህ ያስቸግራሉ በጣም ፋሚሊዎች እንዴ በማግኘት እያማረሩን ነው ነገር አድርጌ የምር ከዛ አይመጡም ሲለኝ በቃ ተስፋ ቆረጥኩኝ። ወይ በጣም አመሰግናለሁ፣ ግን ቢዚ ስለነበርኩኝ ነው እንጂ ሀብቴ ነግሮኛል፣ እየደወለልኝም ነበረ ግን ቢዚ ነበርኩኝ። ለዛ ነው። ዋናው ችግር የለውም። አሁን ከቆየሽ ደግሞ ሰፊ ጊዜ ይኖረናል። ትንሽዬ ጊዜ ያለን አብረን እናሳልፋለን። ሰፊ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። አዎ ይኖረናል። ያው ትንሽ ትቆያለሽ መሰለኝ። አዎ የተወሰነ አንድ ሳምንት ምናምን ቆያለሁ። አሪፍ ጊዜ ያለን ፋሚሊዎች እንግዲህ አብረን እንላለን። ያው ያላየሁትን ቦታ ከሆነ ለእናንተ በኩል አሳዩኝ እስቲ። እንወስድሻለን። ያሰብነው ተለውጣለች። በነገራችን ላይ እንደ በፊት አይደለችም። አሁን ቡታጀራ አድጋለች። ኧረ ከአዲስ አበባ ተበልጣ ከአዲስ አበባ እንኳን አትበልጥም። አዲስ አበባ ብዙ ነገር ተቀይሯል ስላለ ፍቃደኛ ከሆንሽ አብረን እንሄዳለን። ኧረ እንሄዳለን፣ ችግር የለውም። እናንተ ፈታ አድርጉኝ እንጂ እኔ ችግር የለውም። ኧረ እናፍታታሻለን። ምናልባት ደከመኝ ምናምን እንደዚህ ማለት አይቻልም። እንክብካቤ ሲበዛብሽ ምናምን እንደዛማ እንዳይሞቀኝ ፈሩ። እንክብካቤ ብቻ አይደለም ሌላም ነገር ሊኖር ይችላል። እሺ ያንን ነገር አበሰፊው አይ እስካሁን ድረስ ያልተገኘሁበትን እክሳለሁኝ እንግዲህ። አዎ በቃ ምንም ይሁን ምንም ያው ፍቃደኛ ነሽ። አዎ ችግር የለም። ያው አሪፍ ነው። ያው ሁለታችሁም ስለተገናኛችሁ ደስ ያላችሁ ይመስለኛል። እኔም ስላገኘሁሽ በጣም ደስ ያለኝ። እኔ ራሴ በጣም ደስ ብሎኝ እንዳለ ቢሆን ሳስበው ተቀይሬ ነው እንጂ መጀመሪያ በቃ ልተውም አስቤ ነበር ፍራንኩ እና በጣም ደስ የሚል ቆይታ ነው። እንግዲህ አብረን አሁንም አብረን እንቆያለን። በዚሁ በቪዲዮ ይብቃንና በቪዲዮ ይብቃንና የወዲ ወዳችንን እንጮት ካለኩ ብዙ አጫውትም ካሜራው እና ምናወራውም ነገር ስላለ በዚሁ አጋጣሚ ሻይ ቡና እያልን ኧረ ደግሞ እኔ በጣም እርቦኛል። ምሳ ሰዓት ምሳ እየበላን በዛው ምሳ እየበላን ሻይ ቡና እያልን አንዳንድ ነገሮችን ብናወራ ይሻላል። መቼም በዚሁ ይለቁኛል ብለሽ አታስብም። ዛሬ በቃ እንግዲህ ተነግሮኝ ነው የመጣሁት። ከፋይ ማወን እንደሆነ ደግሞ ያውጣን ጥላለን። ክፍያው እንኳን ችግር የለውም። መቼስ አይደለም ሁለት ሴት መሀል አንድ ወንድ አለ። ሴት መቼስ አትሆንም። ይኸውልህ አሁን ወደ እኔ ለመምጣት ነው አይደል? ሳመቻች ማለት ነው። አሪፍ ነው። ይሄማ በቃ ችግር የለውም። ብሩ አያሳስብም። እኛ አሁን የምንፈልገው ነገር ነው የምናዘው። ያው ይከብደኛል። ኧረ እዛው ቤቱን አዘግተን ነው ከፈለግን የምንበላው። ደግሞ ለእናንተ ምን ጣጣ አለ? ችግር የለውም። ስለዚህ ወደ ምሳችን እንሄዳለን እና ፋሚሊዎች በቃ የነበረን ቆይታ ይሄንን ይመስላል። እንግዲህ ሁለታቸውም ደስ ብሏቸዋል። እኔም በጣም ደስ ብሎኛል። ያው አሁን ደግሞ ትንሽ እኔም ስለራበኝ ምሳ ነገር እንብላ። ያው ቀጣይ ባሪፍ ነገሮች እንደምመጣ ተስፋ እናደርጋለን። እንግዲህ መልካም ቀን ይሁንላችሁ። እንወዳችኋለን።